ዛሬ በእነዚህ በስምንት የህልም ፍቺዎች ሰርቼላችኋለሁ። አንደኛ መልአክ ስታዩ፣ ሁለተኛ ሰማይ ተከፍቶ ማየት፣ ሶስተኛ ካባ ማየት፣ አራተኛ ከምድር ወደ ሰማይ የሚደርስ መሰላል ስታዩ፣ አምስተኛ በሰማይ ላይ ደመና ማየት፣ ስድስተኛ የግብፅ ፒራሚድ ስታዩ፣ ሰባተኛ የከሱ ላሞችን በህልም ስታዩ፣ ስምንተኛ ጥሬ ስጋ ካያችሁ ምን እያላችሁ ነው? ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ አገልጋይ በረከት ነኝ። ይህንን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ፣ ኮመንት እያደረጋችሁ ለወዳጅ ጓደኞቻችሁ ሼርና ኮፒ ሊንክ እንድታደርጉ ጠይቃችኋለሁ። ለዚህ ሚዲያ ደግሞ አዲስ የሆናችሁ ሰብስክራይብ እና የደውል ምልክቷን ተጫኑ። ይህንን ቪዲዮ ጀምራችሁ እስከጨርሱ ከተከታተላችሁ እግዚአብሔር አምላክ በዚህ በሰራሁት ህልም ውስጥ ሊናገራችሁ የፈለገው መልእክት ስላለ በደንብ እንድታደምጡኝ እጠይቃችኋለሁ። ይህንን ቪዲዮ የሰራሁት መጽሐፍ ቅዱስን መሰረት በማድረግ ነው። አሁን ወደ ህልሙና ወደ ፍቺው እንሄዳለን። አንደኛ፣ በህልሞቻችሁ መልአክ ስታዩ እግዚአብሔር እንዲህ ያላችሁ ነው። በህልም መልአክ ማየት እጅግ በጣም ታላቅ ድንቅና የቅዱሳን መላእክት አገልግሎትና ጉብኝት በአንተ ላይ መገለጡን የሚያበስር ሰማያዊ ራእይ ነው። መላእክት የእግዚአብሔር መልእክተኞች እና አገልጋይ መናፍስቶች በመሆናቸው በህልም መምጣታቸውና መገለጣቸው ቀጥታ ከሰማይ ወደ አንተ የተላከ ልዩ መለኮታዊ አጀንዳ መኖሩን ያሳያል። ከዚህ በፊት ካያቸው መልካም ህልሞች ጋር በቀጥታ የሚገናኝ አይነት ህልም ነው። ዝርዝሩን እንደሚከተለው እንመልከት። የመጀመሪያው መልአክ ስታዩ የምስራችና ምሪት እንደሆነ ፍንጭ ይሰጣል። መላእክት በህልም የሚመጡት የህይወትን አቅጣጫ ለመጠቆም ወይም ታላቅ የምስራች ለማብሰር ነው። ማርያም ከመንፈስ ቅዱስ በጸነሰች ጊዜ በስውር ሊተዋት አሰበ ብሎ ይናገራል። በዚህ ሰዓት በተኛበት ጊዜ አንድ ህልም ተመለከተ። ያየው ህልም የእግዚአብሔር መልአክ መጣና ከማርያም የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ ብሎ ይናገራል። በማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በህልም ታየው፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ ብሎ መልእክትን ተናገረው። ይህ ህልም አሁን ለምታደርጋቸው የህይወት እርምጃዎች መለኮታዊ ምሪትን እግዚአብሔር እየሰጠ ወይንም የሰማይ አጀንዳ በጀመርከው ነገር ላይ እንዳለ ፍንጭ የሚሰጥ ህልም። ይህም ማለት ግራ በገባህ ጉዳይ ላይ መፍትሄ እንደሚመጣ ማረጋገጫ ነው። ሌላው መልአክ ስታዩ ፍጹም የሆነ መለኮታዊ ጥበቃና ነፃነት ነው። መልአክ የእግዚአብሔር ልጆችን ከጠላት ከጨለማ ከክፉ አጀንዳ ቅጥር ሆነው ይጠብቃሉ። መጽሐፍ ቅዱስ መዝሙር ምዕራፍ 34 ቁጥር 7 ላይ እንደዚህ ይላል፣ የእግዚአብሔር መላእክት በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ ይናገራል። ጠላት ሊጥል ቢሞክር እንኳን በዙሪያ የሚጠብቁ ታላቅ የሰማይ ኃይል እንዳለ የሚያሳይ መልእክት ነው። ሌላ ክፍል ላይ ሲናገር ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል፣ እግሮችን በድንጋይ እንዳይሰናከሉ በእጆቻቸው ያነሱሃል ይላል። በዚህ ጊዜ ብቻን እንዳልሆንክና ከማንኛውም መቅሰፍት የተጠበቅ ወይ ቅጥር እንደተሰራልህ እንደተጠበቅ መሆንን የሚያበስር ህልም። መልአክ ማየት የበረከትና የጸሎት መልስ ይዞ መምጣት እንደሆነ ፍንጭ ይሰጣል። ነቢዩ ዳንኤል በጾም ጸሎት ላይ ያለ በ21ኛው ቀን የእግዚአብሔር መልአክ ደብዳቤ ይዞለት መጣና ጸሎትህ በመጀመሪያው ቀን ተሰምቶልሃል አለ። አየር ላይ የፋርስ አለቃ ተቋቋመኝ ለ21 ቀናት አለ። ዳንኤልን መልስ ይዞለት የመጣው የእግዚአብሔር መልአክ ነው። መልአክ ማየት የጸሎታችሁ መልስ ወደ እናንተ እግዚአብሔር እያመጣ እንደሆነ መለኮታዊ አቅርቦት መለኮታዊ ድጋፍ እየተደረገላችሁ እንደሆነ የሚጠቁም ህልም ነው። በዳንኤል ምዕራፍ 9 ቁጥር 22 ላይ ዳንኤል ሆይ ጥበብና ማስተዋል እሰጥህ ዘንድ አሁን መጥቻለሁ አለው። ያዕቆብ ከኤሳው ፊት በሸሸ ጊዜ ብቻውን ቀርቶ በምድረ በዳ በሚያልፍበት ሰዓት እንደዚህ ይላል፣ በሰማይና በምድር መካከል ሲወጡና ሲወርዱ በህልም ያዕቆብ ያየው መላእክቶችን ነው። በዘፍጥረት ምዕራፍ 28 ቁጥር 12 ላይ ይህን ህልም ባየ ጊዜ በዚህ ጊዜ 12ቱን የእስራኤል ነገዶች አባት ነው የሆነው። እግዚአብሔር አምላክ ላንተ አጋዥ በሌለበት ወዳጅ በሌለበት ራሱ ወዳጅና ዘመድ አጋዥ እንደሚሆንና
በምታልፍ ህይወት ላይ በአገልግሎትና በኑሮ ላይ የትኛውም አይነት ነገር ቢመጣ እግዚአብሔር ቅጥር እየሰራ እግዚአብሔር መላእክቶችን በዙሪያ ያሰፈረ መለኮታዊን ርዳታ ሲያፈልስልህ ሲያመጣልህ የምታውቅበት ፍንጭ የምታገኝበት ህልም ነው። ሁለተኛ ደግሞ ሰማይ ተከፍቶ በህልሞቻችሁ ማየት። ሰማይ ተከፍቶ ማየት ይህንን ህልም አንድ ሰው ሊያያቸው ከሚገባቸው የቅንጦትና የበላይ የሆነ መለኮታዊ መገለጦች የመጨረሻው ማህተም ሰማይ የእግዚአብሔር ዙፋንና የክብር መገኛ በመሆኑ ሰማይ ተከፍቶ መታየቱ ደግሞ በምድርና በሰማይ መካከል ያለ ሊለይ ያለ ግድግዳ ያ ግድግዳ ከመካከል እንደተነሳ የሚያሳይ ነው። በዚህ ሰዓት ሰማይ ክፍት ነው ይባላል። መጽሐፍ ቅዱሳዊ ፍቺ የሚከተሉት 3 ታላላቅ ሚስጥራቶችን ይህ ህልም ይይዛል። የመጀመሪያው ሚስጥር ያልተገደበ መለኮታዊ በረከትና የጸጋ መፍሰስ እንደሆነ ይናገራል። ሰማይ ሲከፈት በምድር ላይ ላሉት ቅዱሳኖች የሚሆን መለኮታዊ ዝናብ፣ የበረከት ዝናብ፣ የሞገስ ዝናብ፣ የእውቀት ዝናብ እና የኢኮኖሚ ስኬት ያለምንም ገደብ ያለምንም ኬላ ከልካይ ተነስቶ እግዚአብሔር በቀጥታ ወደ እናንተ ወደ ህይወታችሁ እንደሚያወርድ የሚናገር መልእክት ነው። በሚልክያስ ምዕራፍ 3 ቁጥር 10 ላይ ሲናገር እግዚአብሔር እንዲህ ይላል፣ የሰማይን መስኮት ባልከፍትላችሁ በረከትንም አትረፍርፌ ባላፈልስላችሁ በዚህ ፈትኑኝ ብሎ ይናገራል። የሰማይ መስኮት ሲከፈት ወይ ሰማይ ማየት ልክ እንደዚህ ነው። ይህ ህልም አሁን በነቃው ወይንም በዚህ በግዑዝ ዓለም ላይ እግዚአብሔር ሰማያዊውን የበረከት በር ሙሉ በሙሉ እንደተገለጠ የሚያሳይ መልእክት ነው። እስካሁን የዘገዩ ወይም ይከለከሉ የነበሩ ጉዳዮች አሁን ያለምንም እንቅፋት እንደሚፈጸሙ የሚናገር ህልም ነው። ሁለተኛ ደግሞ ሰማይ ማየት ታላቅ ሚስጥር እና የትንቢት ዓለም መገለጥ ነው። ሰማይ ሲከፈት የሰዎች ጆሮ የሰዎች አእምሮ ሊደርስበት የማይችልበት ጥልቅ የሆነ የእግዚአብሔርን ሚስጥር ጥበብ እውቀት ወይም መንፈሳዊ ወደ ሰው መንፈስ ይፈሳል ማለት ነው። ነቢዩ ሕዝቅኤል በምርኮ ሳለ በኮባር ወንዝ አጠገብ እንዲህ ብሎ ነበር፣ ሰማያት ተከፈቱ የእግዚአብሔርንም ራእይ አየሁኝ ብሎ በሕዝቅኤል ምዕራፍ 1 ቁጥር 1 ላይ ይናገራል። ሐዋርያው ዮሐንስም በፍጥሞ ደሴት ላይ ሆኖ ሰማይ ተከፍቶ የዓለምን ፍጻሜ ሚስጥር እንዳየ በራእይ ምዕራፍ 4 ቁጥር 1 ላይ ይናገራል። ሶስተኛ ደግሞ ሰማይ ሲከፈት ማየት የመለኮታዊ ማንነት ማረጋገጫና ሹመት ነው። ሰማይ የሚከፈተው እግዚአብሔር የመረጠውንና የወደደውን ሰው ለታላቅ አገልግሎት ለታላቅ ሹመትና ክብር በሰዎች መካከል በተገለጠ አቅጣጫ ሲሾምና ሲያጸናው የሚናገር ወይ ሊሾምና ሊያጸና ሲፈልግ በእንደዚህ አይነት አቅጣጫ እግዚአብሔር ይናገራል። ጌታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ በተጠመቀ ጊዜ ወዲያውኑ ሰማይ ተከፈተ፣ የእግዚአብሔር መንፈስ እንደ እርግብ በእርሱ ላይ ወረደ። በዚህ ጊዜ ከሰማይ አንድ ድምፅ መጣ፣ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ ከሰማይ እንደመጣ በማቴዎስ ምዕራፍ 3 ቁጥር 16 ላይ ይናገራል። ሶስተኛ ደግሞ በህልሞቻችሁ ካባ ማየት። ህልም ካባ ማየት እጅግ የከበረ የማንነት መለወጥን፣ ባለስልጣንነትን፣ መለኮታዊ ጥበቃንና የክብር መጎናጸፊያን የሚያሳይ ታላቅ ምልክት ነው። ካባ ተራ ልብስ አይደለም። በመንፈሳዊ ዓለም የአንድን ሰው ስልጣን ማዕረግና የተሸከመውን የጸጋውን ዓለም ወይንም የቅባቱን ዓለም በግልጽ የሚያሳይ መገለጫ ነው። ይህ ህልም ከከፍታ ህልሞች ጋር በቀጥታ የሚገናኝ ሲሆን የመጀመሪያው መለኮታዊ ሹመትና ክብርና ሞገስ ነው። ካባ የሹመትና የክብር ምልክት ነው። ካባን በህልም መልበስ ወይም ማየት እግዚአብሔር አምላክ ከተራው የህይወት ደረጃ አውጥቶ ከሆነ ምዕራፍ አውጥቶ በሰው ፊትና በመንፈሳዊ ዓለም ክብደትንና ሞገስ ስልጣን እንደሰጣቸው ይጠቁማል። በመንፈስ ዓለም ታላቅ ሞገስና ክብር እያለበሰ መሆኑን ያሳያል። ያዕቆብ ዮሴፍ ልጁን እንደዚህ አድርጎታል። ከወንድሞቹ አብልጦ ይወደው ስለነበረ የከበረ ባለብዙ ቀለም ያለው ካባ ወይም ልብስ እንዳደረገለት በዘፍጥረት ምዕራፍ 37 ቁጥር 7 ላይ ይናገራል። አባትየው የሰጠው ካባ የዮሴፍን የነገስታትና የገዥነትን ዕጣ ፈንታ ያመለክት የነበረ ካባ ነው። ሌላው ደግሞ የመንፈሳዊ ጸጋና የቅባት መሸጋገሪያ ነው። በመጽሐፍ ቅዱስ ውስጥ ካባ የአንድን ነቢይ ወይም መንፈሳዊ ሰው የኃይልን የአገልግሎትን መገለጫ ነው። ስለ ኤልያስ እና ስለ ኤልሳ ሲናገር ነቢዩ ኤልያስ ሊነጠቅ መጎናጸፊያ ኤልሳ እንደተቀበለ ይናገራል። ሰረገላ ወደ ሰማይ ከመነጠቁ በፊት
ካባውን ለደቀ መዝሙር ወይ ለመንፈሳዊ ልጁ ለኤልሳ ጥሎለት እንደሄደ በሁለተኛ ነገሥት ላይ ይናገራል። ኤልሳዕም ያንን ካባ ይዞ ዮርዳኖስን ሲመታ ውሃው በግራና በቀኝ ተከፈለ ይላል። የኤልያስም እጥፍ መንፈስ በኤልሳ ላይ ያንን ካባ ወይ ያንን መጎናጸፊያ በተቀበለ ጊዜ ኤልያስ ላይ ይሰራ የነበረው መንፈስ ወይ ኤልያስ ላይ ይሰራ የነበረው ቅባት በእጥፍ በኤልሳ ላይ እንደወረደ የሚጠቁም ህልም። በዚህ ጊዜ መጎናጸፊያ ካባ መቀበል የሚያሳየው እጥፍ ቅባት በላይ ላይ እንደመጣና ለስፔሻል ኮሊንግ እንደተመረጥ የሚናገር መልእክት ነው። ሁለተኛ ነገሥት ምዕራፍ 2 ቁጥር 13 ላይ ከኤልሳዕም የወደቀውን መጎናጸፊያ አነሳ፣ ተመልሶ በዮርዳኖስ ዳር ቆመ ብሎ ይናገራል። ቆሞ እንዳልቀረና ባህሩን ከፍሎ እንደተሻገረ ይናገራል። እግዚአብሔር ሚስጥራቶችን የምታይበት፣ ምልክቶችን የምትፈታበት ጥልቅ የመንፈስ ቅዱስ ጸጋና የትንቢት አቅም በአንተ ላይ እያሳረፈብህ መሆኑን የሚያሳይ መንፈሳዊ ወይ ሰማያዊ ስጦታ ነው። ካባ ማየት መለኮታዊ ጥበቃና ከኃጢአት ርቆ በእግዚአብሔር ጽድቅ ውስጥ መሸፈን። ካባ ሰው ሲለብስ ከብርድና ከሆነ ነገር ይጠብቀዋል፣ ከኃጢአት ይጠብቀዋል። ይህ ማለት ስፒሪቹዋል ዓለም ላይ ወይ በዚህ በግዑዝ ዓለም ላይ ከሚመጡ ከኃጢአት ነገሮች ርቆ በእግዚአብሔር ጸጋ ውስጥ ፕሮቴክት መሆኑን የሚያሳይ ህልም ነው። ካባ ሰውን ከብርድና ከነፋስ ከፀሐይ እንደሚጠብቅ ሁሉ በመንፈሳዊ ዓለም ደግሞ መለኮታዊ ጥበቃና የሽንፈት ታሪክ፣ የውድቀት ታሪክ በእግዚአብሔር ጸጋ መሸፈኑን ያሳያል። የመጽሐፍ ቅዱስ ምሳሌ ወይ መጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 15 ላይ የባከነው ልጅ ያ አባት አጥፍቶና ንብረት አውድሞ ጨርሶ የተመለሰው ልጅ ሲቀበለው መጀመሪያ ያደረገለት ቢኖር የከበረውን ካባ አምጡና አልብሱት ብሎ የልጅነት ስልጣኑን ክብሩን እንደመለሰለት የሚናገር ህልም ነው። ይህ ሰው ክብሩን የልጅነት ስልጣኑን ከአባቱ ቤት ቢቆበልል ሲመለስ አባትየው ካባ እንዳለበሰው ይናገራል። ይህ የሚያሳየው ካባ መልበስ ፕሮቴክት መሆኑን ከጥፋት መመለስን ያሳያል። ሉቃስ ምዕራፍ 15 ቁጥር 22 ላይ ይናገራል። እስካሁን በህይወት የነበሩ የድካምና የውድቀት ወይም የጭንቀት ዘመኖች በሙሉ አብቅተው እግዚአብሔር ታሪክን በአዲስ የክብር ካባ እንደሸፈነው የሚጠቁም ህልም ነው። አራተኛ ከምድር ወደ ሰማይ መሰላል በህልም ስታይ። ይህንን ህልም ማየት እጅግ በጣም ታላቅ ድንቅ የሆነ ስልታዊ የሆነ መለኮታዊ መገለጥ ነው። ይህ በየቀኑ ከሚታዩ ህልሞች ተመሳሳይ በእንደዛ አይነት ሁሌ የሚታይ በተደጋጋሚ የሚታይ ህልም ሳይሆን ብርቅና ድንቅ የሆነ የሚያስደንቅ ህልም ነው። ይህ ህልም በምድርና በሰማይ መካከል ወይ በእግዚአብሔር መካከል ፍጹም የሆነ መካከለኛ ድልድይ ክፍት እንደሆነ ሰማይ እንደተከፈተ እና የመለኮታዊ ቃል ኪዳን መታደስ ምልክት ነው። በመጽሐፍ ቅዱስ አውድ ይህ ህልም የሚከተሉትን 3 መንፈሳዊ ሚስጥራቶችን ይዟል። ከምድር ወደ ሰማይ መሰላል ማየት አንደኛ የያዕቆብ መሰላል እና የመለኮታዊ ኪዳን መታደስ ነው። ይህ ህልም በመጽሐፍ ቅዱስ ውስጥ በቀጥታ የአባታችን ያዕቆብን ታሪክ በግልጽ ያስታውሰናል። ያዕቆብ ከወንድሙ ከኤሳው ፊት በሸሸ ጊዜ ብቻውን ተስፋ ቆርጦና ደክሞት በምድረ በዳ በድንጋይ ላይ ተኝቶ በነበረበት ሌሊት ያየው ታላቅ ህልም አለ። ድንጋይ ተንተርሶ ያለ ሰማይ ተከፍቶ ከምድር ወደ ሰማይ መሰላል አየ። በዛ ላይ የእግዚአብሔር መላእክቶች ሲወጡና ሲወርዱ ይመለከት ነበር ብሎ ይናገራል። ዘፍጥረት ምዕራፍ 28 ቁጥር 12 ላይ ህልምም አየ፣ እነሆም መሰላል በምድር ላይ ቆሞ ራሱንም ወደ ሰማይ ደርሶ ነበር፣ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር ብሎ ይናገራል። እግዚአብሔር በያዕቆብ ህልም ተገልጦ የታየው ታላቅ የበረከትና የጥበቃ ቃል ኪዳን እንደሰጠው የሚናገር ነው። አንተም ይህንን ህልም ባየ ጊዜ አሁን በህይወት በቤተሰብ በየትኛውም በመልካም አቅጣጫ ላይ አዲስ የኪዳን ምዕራፍ መክፈቱን የሚያሳይ ጊዜ ይህን ህልም ባየ ጊዜ ብቻ እንዳልሆንክና የሰማይ ረዳታ ከምድር ድካም ጋር መገናኘቱን ያበስራል ወይ ይጠቁማል። ሌላው ደግሞ ያልተገደበ የጸሎትና የመልስ መፍትሄ ወይንም ፍሰት ነው። መሰላል ከምድር ወደ ሰማይ መድረሱና መላእክቶች መመላለሳቸው በአንተና በእግዚአብሔር መካከል ምንም አይነት ከልካይ እንደሌለ ወይ የሚጋርድ መጋረጃ እንደሌለ የጠላት እንቅፋት አለመኖሩን ይጠቁማል። አንተ ወደ ሰማይ የምታደርገውን ጸሎትና ልመና በቀጥታ ወደ እግዚአብሔር ዙፋን እንደሚደርስ ከሰማይም የሚመጣ መለኮታዊ ሚስጥር ነው። እውቀትና የሰዎችን ታሪክ
መንፈሳዊ ሚስጥር መራዊ መገለጥ ሰማያዊ ድልድይ። ሌላው ደግሞ በኢየሱስ ክርስቶስ የማዳን ኃይል ከፍታ ላይ መቆምን ያሳያል። በአዲስ ኪዳን ጌታ ኢየሱስ ክርስቶስ እውነተኛው ከምድር ወደ ሰማይ የሚያደርሰውን መሰላል እርሱ ራስ መሆኑን በግልጽ እንደተናገረ በዮሐንስ ወንጌል ምዕራፍ 1 ቁጥር 51 ላይ ይናገራል። ለናትናኤል ሲናገር እንደዚህ አለው፣ እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔርን መላእክት በሰው ልጆች ላይ ሲወጡና ሲወርዱ ታያላችሁ ብሎ ይናገራል። ይህ ያንተን ማንነት እምነትና መንፈሳዊ መሰረት በክርስቶስ ኢየሱስ ላይ ጠንክሮ መቆሙን ጸንቶ መቆምን የሚያሳይ ህልም ነው። ከምድር ግራቪቲ ወይንም ከምድር የስበት ኃይል ወጥተ በሰማያዊው ስልጣን ወይ በእግዚአብሔር ዓለም ውስጥ መገኘትን የሚያረጋግጥ ህልም ነው። መሰላሉ እንደ መሸጋገሪያ ድልድይ እንደሆነ ማወቅ እንችላለን። አምስተኛ በህልሞቻችሁ በሰማይ ላይ ደመና ማየት። በሰማይ ላይ ደመና ማየት እጅግ ጥልቅና ባለብዙ መልእክት ሰማያዊ መገለጥ ነው። ደመና የእግዚአብሔር ግርማ፣ መለኮታዊ ምሪትና ታላቅ በረከት ዋና መገለጫ ነው። በመጽሐፍ ቅዱስ ፍቺ እንደ ደመናው አይነትና ቅርጽ የሚከተሉትን ታላላቅ ሚስጥራቶችን ይዟል። አንደኛ የመለኮታዊ ክብርና መገኘት መገለጫ ነው። በመጽሐፍ ቅዱስ ውስጥ እግዚአብሔር ክብሩንና ግርማውን ለሰው ልጆች በሚገልጥበት ጊዜ አብዛኛው ጊዜ በደመና ውስጥ ሆኖ ይገለጣል። ሙሴ ወደ ሲና ተራራ በወጣ ጊዜ ተራራው በደመና እንደተሸፈነ ወይም ተራራው ደመና ሸፍኖት እንደነበር ይናገራል። እግዚአብሔርም በደመና ውስጥ ሆኖ ተናግሮታል። በዘጸአት ምዕራፍ 24 ቁጥር 15። በሰለሞን ቤተ መቅደስ ምርቃቱ ሲፈጸም የእግዚአብሔር ክብር ወይ ደመና ማደሪያውን ሞልቶት እንደነበር ይናገራል። በሰማይ ላይ ደመና ማየት የእግዚአብሔር ልዩ ጥበቃ፣ መለኮታዊ መገኘትና ክብር በህይወት፣ በቤት፣ በአገልግሎት ላይ በምትሰራቸው በየትኛውም ስራዎች ላይ እንደሚገለጥ እንደሚኖር የሚጠቁም ህልም ነው። በዚህ ጊዜ ብቻን እንዳልሆንክና ሰማያዊ ጥላ ከላዩ እንዳለህ ማረጋገጫ ነው። ሁለተኛ ደግሞ ደመና ማየት መለኮታዊ ምሪትና አቅጣጫ ነው። ደመና የእግዚአብሔር ህዝብ በምድረ በዳ በሚጓዙበት ሰዓት እንዳይጠፉና አቅጣጫ እንዳይስቱ ምሪት ይሰጣቸው እንደነበረ ይመራቸው የነበረ ሰማያዊ ኮምፓስ ነው። ዘጸአት 13:21 ላይ እግዚአብሔርም በቀን በደመና አምድ በመንገድ ይመራቸው ዘንድ ከፊታቸው ይሄድ እንደነበር ይናገራል። ይህ ህልም እግዚአብሔር ለህይወት፣ ለአገልግሎት፣ ለየትኛው መልካም ነገር ግልጽ የሆነ የደመና ምሪት ወይንም የመንፈስ ቅዱስ መሪነት እንደሰጠ የሚያሳይ ህልም ነው። ወደፊት በምትወስዳቸው እርምጃዎች ሁሉ አቅጣጫ እንዳታጣ የሚጠቁም ህልም ነው። ሶስተኛው ደግሞ ደመና ማየት የበረከትና የድል ዋዜማ እንደሆነ ይናገራል። ደመና የዝናብ ምልክት ነው። ዝናብ ደግሞ በመጽሐፍ ቅዱስ ውስጥ የበረከት፣ የሰማይ መከፈትና የፍሬያማነት መገለጫ ነው። በመጽሐፍ ቅዱስ ነቢዩ ኤልያስ ከ3 ዓመት ተኩል በኋላ ዝናብ እንዲዘንብ በእግዚአብሔር ፊት ይጸልይ እንደነበር ይናገራል። በዛ ተራራ ላይ ወጥቶ አንገቱን በጉልበት ውስጥ አገርቅሮ በእግዚአብሔር ፊት ሲጸልይ በሰባተኛው እጅ የምታክል ደመና ወጣች ይላል። እነሆ እንደ ሰው እጅ የምታክል ታናሽ ደመና ከባህር ወጥታለች አለው። ወዲያውኑ ታላቅ ዝናብ ሆነ ብሎ አንደኛ ነገሥት 18:44 ላይ ይናገራል። በሰማይ ላይ ደመና ማየት የልፋትና የጥበቃ ምዕራፍ አብቅቶ የታላቅ በረከትና የስኬት ዝናብ በህይወት ላይ ሊዘንብ እንደተቃረበ የምስራች መልእክት ነው። ይመራቸው የነበረ ደመና፣ ያ ደመና እስካልተነሳ ድረስ የእስራኤል ህዝብ አይጓዝም ነበረ። ደመናው ሲቆም ይቆማሉ፣ ሲሄድ ይሄዳሉ። በሚቆምበት ሰዓት ይቆማሉ። ይህም የእግዚአብሔር ጊዜን ጠብቆ የመኖር ፍጹም ማሳያ እንደሆነ ፍንጭ ይሰጣል። ሂድ ሲል ትሄዳለህ፣ ና ሲል ትመጣለህ። በዚህን ጊዜ እግዚአብሔር አምላክ በሚመራ በሚያንቀሳቅስ አቅጣጫ የምትንቀሳቀስና ያንን ታይሚንግ እየጠበቅ መውጣት መግባት እንዳለብህ ጌታ በዚህ መልኩ ፍንጭ እየሰጠ። ስድስተኛ በህልም የግብፅ ፒራሚድ ማየት። በህልም የግብፅን ፒራሚድ ማየት እጅግ ጥልቅ ባለብዙ ሚስጥርና ትልቅ መንፈሳዊ ጥንካሬና ብልሃት የሚጠይቅ ራዕይ ነው። ፒራሚድ በታሪክ ሆነ በመጽሐፍ ቅዱስ አውድ ተራ ህንፃ አይደለም። እርሱ የዓለም ድንቅ የጥንታዊ ጥበብ የታላቅ ስልጣኔ፣ ነገር ግን በተመሳሳይ ጊዜ የባርነት የጥንቆላና የሰው ልጅ የከንቱ ልፋት መገለጫ ነው። የግብፅ ፒራሚድ በህልም የሚከተሉትን 3 ታላላቅ መንፈሳዊ ፍቺዎች አሉት።
የመጀመሪያው የዓለም ጥበብ ስልጣኔና የእውቀት ሚስጥር ነው። ግብፅ በመጽሐፍ ቅዱስ ውስጥ የዓለም እውቀት፣ ሳይንስ፣ ስልጣኔ፣ ሀብት መገኛ ተደርጋ ትወሰዳል። ፒራሚዶች ደግሞ ለዘመናት ሳይፈርሱ የቆሙ የታላቅ ምህንድስናና የእውቀት ውጤቶች ናቸው። በመጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 7 ቁጥር 22 ላይ ሙሴም የግብፃውያንን ጥበብ ሁሉ ተማረ፣ በቃሉና በስራውም የበረታ ሆነ ብሎ ይናገራል። ፒራሚድ ማየት እግዚአብሔር የሰዎችን ስውር ታሪክና የዓለምን ውስብስብ ሚስጥራት የምትፈታበት የምታውቅበት፣ እንደ ግብፅ ፒራሚድ ረቂቅና ጥልቅ የሆነ የመረዳት የጥበብ አቅም በውስጥ ያበራ እየተገለጠ የመጣ መሆኑን ያሳያል። በመንፈስ ዓለም ላይ ግብፅ የሚለው ሀገርን ሲጠቁም፣ የፒራሚድ ቅርጽ ማየት ደግሞ ፒራሚዱን ያሳያል። ፒራሚድ ማየት ሁለተኛ ከባርነትና ከትናንትናው ታሪክ የመውጣት ጥሪ ነው። በመጽሐፍ ቅዱስ ታሪክ ግብፅ የእስራኤል ልጆች 430 ዓመት በጽኑ የባርነት ቀንበር በጡብና በጭቃ የፈርዖንን ከተሞችና ህንፃዎች የገነቡባት የምሬት ምድር ናት። ግብፅ እግዚአብሔር ህዝቡን ከግብፅ ባርነት አውጥቶ ወደ ከናን ወይ በረከት ወዳለበት ማርና ወተት ወዳለበት ምድር እንደመራቸው ይናገራል። እግዚአብሔር ካለፈው የህይወት ምዕራፍ ፈጽሞ ሊያወጣ መሆኑን ወይ ትላንትና ተኖርበት የነበረው አዳማዊ ባህሪ ከዛ ለይቶ ከዛ ህይወት ሊያወጣ እንደሆነ ፊትህን ወደ አዲሱ ተስፋ እንድታደርግ የሚያበስር ህልም ሊሆን ይችላል። ሶስተኛው ደግሞ የፒራሚድ ማየት በምድር ላይ የማይፈርስ ታላቅ አሻራ ማሳረፍ ነው። ፒራሚዶች በዓለም ላይ ካሉ ህንፃዎች ሁሉ በላይ በጽናትና በጥንካሬ ለሺህ ዓመታት ጸንተው የቆሙ ናቸው። አሁን በነቃው ወይንም በዚህ በጉዝ ዓለም ላይ ህይወት እየሰራው ያሉ ስራዎች ልክ እንደ ፒራሚድ ዘመናትን ተሻግረው ለብዙ ትውልድ የሚተርፉ የማይፈርሱና ጠንካራ የሥራ ፍሬዎች እንደሚሆኑ ያሳያል። የዮሴፍ የግብፅ ስልጣን፣ ዮሴፍ በባርነት ወደ ግብፅ ወረደ። ነገር ግን የእግዚአብሔር መንፈስ ስላለበት የፈርዖንን ህልም ፈቶ የግብፅ ሁሉ ጠቅላይ ሚኒስተር እንደሆነ ይናገራል። ግብፅንና ዓለምን ከራብ እንደታደገ ከግብፅ ጥበብ በላይ የሆነውን የሰማይን ሚስጥር መያዝ ነው። የግብፅ ፒራሚድ በምድር ላይ የቆመ ትልቅ ሚስጥር ቢሆንም ያ የጸሎት ምዕራፍ ግን ከፒራሚዱ በላይ ወደ እግዚአብሔር ዙፋን እንደሚያደርስ የሚጠቁም የእግዚአብሔር መረዳት ነው፣ መንፈሳዊ መረዳት ነው። የሰማይ ጥበብ ከምድራዊ ጥበብ እንደሚበልጥ መጽሐፍ ቅዱስ አብዝቶ አጥብቆ ይናገራል። ሰባተኛ በህልም የከሱ ላሞችን ማየት። በህልም የከሱ ወይም የሰለሉና የደረቁ ላሞችን ማየት ግልጽና ስልታዊ የሆነ የመለኮታዊ ማስጠንቀቂያ ምልክት ነው። ይህን በመጽሐፍ ቅዱስ ውስጥ በቀጥታ ከዘመናት ከጊዜ አስተዳደርና ከኢኮኖሚ መንፈሳዊ መዘጋጀት ጋር የተያዘ ነው። ቀደም ሲል ከገለጽኳቸው የግብፅ ፒራሚድ ህልም ጋር ፍጹም ወይም የሚገናኝ የሚጣጣም ሲሆን ዝርዝር መጽሐፍ ቅዱሳዊ ሚስጥር የሚከተሉትን ታላላቅ ነጥቦችን ይይዛል። ይህን ይገናኛል ስል ታሪኩን ስለምናውቅ ነው። በፈርዖን ቤት ፈርዖን ስላየው ህልም የከሱ ላሞችን እንዳየ ይናገራል። ያ 7 ዓመቱን ይናገራል። ስለዚህ የመጀመሪያው ይህንን ህልም ስንፈታ የፈርዖን ህልምና የኢኮኖሚ የእጥረት ዘመን እንደሆነ ይናገራል። ይህ ህልም በታሪክ ትልቁን መንፈሳዊ የህልም ፍቺ የያዘ የዘፍጥረት ታሪክ ያስታውሰናል። የግብፁ ንጉሥ ፈርዖን በህልሙ 7 የወፈሩ ላሞችንና ከወንዙ ሲወጡ ደግሞ ተከትሏቸው 7 እጅግ የከሱ የሰለሉ የደረቁ ላሞች ከባህር ወጥተው እነዚያ የወፈሩ ላሞችን ሲወጧቸው ወይ ሲበሏቸው በህልም አየ። ዘፍጥረት ምዕራፍ 41 ቁጥር 1 ላይ ይናገራል። ይህንን ህልም ዮሴፍ ሲፈታ እንደዚህ አለ። ዮሴፍ በመንፈስ ቅዱስ ጥበብ እንደፈታው 7ቱ የከሱ ላሞች የሚመጡ 7 የእራብና የእጥረት የፈተና ዓመታትን የሚያመለክቱ እንደነበሩ ዮሴፍ ፈቶለታል። ይህ ህልም በአንተ በስራ ወይም በአካባቢ ላይ የሚመጣውን የቁጠባ የጥንቃቄ ወይም የፈተና ጊዜ ቀድሞ የሚያሳይ መለኮታዊ ፍንጭ ነው። ይህንን ህልም ስታይ ሊመጣ ያለውን አስቀድመ በመቆጠብ ሴቭ በማድረግ እንድትጠነቀቅ የሚጠይቅ ህልም ነው። አሁን የምታገኘውን በረከት ያለ አግባብ እንዳታባክን ለወደፊት ጊዜ በእቅድ እንድትጠቀምበት የተሰጠ ታላቅ አስተዋይነትን የያዘ መመሪያ። ሁለተኛ ደግሞ የከሱ ላሞችን ማየት የመንፈሳዊ ድርቅና የድካም ማስጠንቀቂያ። በመጽሐፍ ቅዱስ ፍቺ የፍሬያማነት የስራና የበረከት ምልክት ነው።
ላም በመጽሐፍ ቅዱስ ሲፈታ የፍሬያማነት የሥራና የበረከት ምልክት ናት። የከሱ የደረቁ ላሞች ደግሞ ማየት ደግሞ የመንፈሳዊ ጉልበት መዛልን፣ የጸሎት መዳከምን ሊያመለክት ይችላል። ጠላት በውስጥህ የድካምን፣ የተስፋ መቁረጥን፣ የጭንቀትን መንፈስ በመክበቡ እንደሚፈልግ ስለሚያሳይ ራስን በጸሎት ማበርታት እንዳለብህ ያሳስባል። ይህም ስለ ጊዜ አጠቃቀም ለምትፈጽመው ወይም ለምታደርጋቸው እጅግ መልካም የሆኑ ኃይለኛ ወሳኝ ምዕራፎች ናቸው። ዮሴፍ የከሱ ላሞችን በሕልም በሰማ ጊዜ አልደነገጠም። ይልቁንም በሰባቱ የጥጋብ ዓመታት ውስጥ እህልን በጎተራ በማከማቸት የከሱ ላሞች የራቡን ዘመን ስለሚያሳዩ ይህንን ዘመን በመጡ ጊዜ ግብፅንና ቤተሰቡን እንደታደገ የሚናገር ነው። ስምንተኛና የመጨረሻ በሕልሞቻችሁ ጥሬ ስጋ ስታዩ። በሕልም ጥሬ ስጋ ማየት በአብዛኛው የጥንቃቄ ውጊያን የሚጠይቅ ማስጠንቀቂያ ምልክት ነው። መጽሐፍ ቅዱስ ስርዓት ስጋ ጥሬ አይበላም፣ ቀቅሉት ወይ በእሳት አቃጥሉት የሚል ሐሳብ። ይህንን ሕልም የግድ በደምና በንጽህና ስርዓቱን አልፎ በእሳት ተጠብሶ ወይም ተቀቅሎ መብላት እንዳለባቸው የሚናገር ሐሳብ አለ። ለምግብነት እንደሚሆን መጽሐፍ ቅዱስ ላይ ማየት እንችላለን። ስለዚህ ጥሬ ስጋ በሕልም ሲታይ የሚከተሉትን 3 ታላላቅ መንፈሳዊ ትርጉሞችን ይዛል። አንደኛ፣ ፈተናና የጠላት ውጊያ እንደሆነ ፍንጭ ይሰጣል። ጥሬ ስጋ በደምና በጭካኔ የታጀበ ነው። ጥሬ ስጋ ውስጥ ደም አለ። በመንፈሳዊ ዓለም ጠላት በሰውነት፣ በጤና፣ በቤተሰብ ወይም በስራ ሊሰነዝር ያስበውን ስውር የህመም፣ የጭንቀትና የፍርሃት ወጥመድን የሚያመለክት። ጠላት በቤት ውስጥ ሰላምህን፣ ፍሬያማነትህን፣ ጤንነትህን መንፈስ ለመልቀቅ አልብቶ መኖሩን ወይንም እየጠበቀ መሆኑን ስለሚያሳይ በጸሎት መንቃት እንዳለብህ ያሳስባል። ሁለተኛ ደግሞ ከመለኮታዊ ስርዓት ውጪ መሆን። በመጽሐፍ ቅዱስ ውስጥ ጥሬ ስጋ ከነደሙ መብላት ወይም ያለ እሳት መንካት ከእግዚአብሔር ስርዓት ውጪ መሆንን ያሳያል። ስለ ኤሊ ልጆች ሲናገር የካህኑ የኤሊ ልጆች አፍኒንና ፊናስ እግዚአብሔርን የማይፈሩ ነበሩ ብሎ ይናገራል። እግዚአብሔርን የማይፈሩ ነበሩ። መስዋዕቱ በእሳት ከመቀቀሉና ስቡ ከመቃጠሉ በፊት ሎሌዎቻቸውን እየላኩ ሰዎቹን ጥሬ ስጋ እንጂ የበሰለ ስጋ ካንተ አይቀበልም እያሉ የእግዚአብሔርን መስዋዕት ያቃልሉ ነበር። በአንደኛ ሳሙኤል ምዕራፍ 2 ቁጥር 15 ላይ ይህም በእነርሱ ላይ ከባድ ፍርድ እንዳመጣቸው ይናገራል። ሁለቱም በአንድ ቀን ሞቱ ይላል። ይህ ሕልም በነቃው ሕይወት ውስጥ የምታደርጋቸው ነገሮች በሙሉ የእግዚአብሔርን ጊዜና መለኮታዊ ስርዓት የጠበቁ መሆኑን እንዳለባቸው ይጠቁማል። ነገሮችን ያለ ጊዜ በአቋራጭ ወይም ሳይበስል በጥሬነታቸው ያለመያዝ እንዳትቸኩል የተሰጠ የአስተዋይነት ምክር ነው። ሶስተኛ፣ ጥሬ ስጋ በሕልም ስታዩ ሐሜትና የሰዎች ክፉ ንግግር ነው። ብዙ ጊዜ የምንፈታው ይህንን በልምድ የምናውቀው በዚህ አቅጣጫ ነው። በመንፈሳዊ ዓለም የሰውን ወይም የበሬ ስጋ በጥሬው ማየት ወይም መብላት ከበስተጀርባው በሚደረግ ስም ማጥፋት፣ ሐሜትና በክፉ ምቀኝነት መጠቃት የሚያሳይ ሕልም ነው። አንተ ወደ ታላቅ ከፍታ ወደ ድል እየመጣ ስለሆነ ይህንን ስኬትና ሞገስ ድል ለማስቀረት እንቅፋት የሚያደርግ ሐሳብ። ይህንን ስኬትና ሞገስን የማይወዱ ምቀኞት ሊያሙ ወይም ስምህን ሊያጠፉ እንደሚችሉ ቀድሞ ያሳያል። ጋ ይብዛላችሁ። ይህንን ቪዲዮ ላይክ አድርጉ፣ ኮመንት አድርጉ፣ ኮፒ ሊንክ አድርጉ፣ ለጓደኞቻችሁ ለወዳጆቻችሁ ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ እና የደውል ምልክቷን ተጫኑ። የእግዚአብሔር ጸጋ ይብዛላችሁ። ሻሎም